ሰላም ሰላም የጽጌ ዩቲዩብ ቻናል ተከታተልቲ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት አላችሁልኝ? ውድ ተከታተልቲ ቤተሰብ ዛሬ በአሪፍ ቪዲዮ መጥቻለሁ። ቤተሰብ ዛሬ ይዘላችሁ የመጣሁ ማላ ድራማ ክፍል 53 ይዘላችሁ ቀርባለሁ። እስከዛ ሼር፣ ላይክ፣ ሰብስክራይብ በማድረግ አብራችሁ ቆዩ ይላችኋለሁ። አዲስ የሆናችሁ ቻናል ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኖ ይላችኋለሁ። የአዝራ አባትና እናት ፍቅር ምሳት መብላት ትፈልጋለች ይላታል። ፍሌስ ምሳ ብሊ ስላት አልበላም አለች። ከዛ ለምን ይላታል። አልበላም። ከዛ ተሰባስበው ነበርና ከዛ አዝራ ትናንትና ጥንሳ እንወርድ ነበረ ያለች ትናገራለች። ከዛ ሁላቸውም ተሰባስበው የነበሩ ደንግጠው ለምን ብለው ደናግጠዋል። ከዛ ደምጠዋል። ፊሊስ ምን ሆነሽ? ፊሊስ ያለች ቬራ የራወጣት ትሄዳለች። ከዛ ቬራ ቀስ በላይ ፊሊስ ምንድነው ንገርኝ ያሉ የተራዋወጡ ከዛ ብላ ፊሊስ ስትናገር ተራዋውጦ ሲጎዩ ከዛ ፊሊስ ቬራ ትመጣለች። ከዛ አንተ ምን አይነት ሰዎች ናቸው? እንደዚህ ምንድነው የምታደርጉ? እንደዚህ ብላ ከዛ ለፍሊስ አንቺ ለምንድነው እንደዚህ ያረግሽኝ ያለሽው ያለ ትናገራለች። ከዛ በጣም ነው የጭሆት ያለችው ሜራ በጣም የጭሆት ነው ለፍሊስ ማለት ነው። ለምንድነው እንደዚህ የሆነው ምናምን ሚላ ማለት ነው። ከዛ የአዝራ አባት ሜራ ለምንድነው እንደዚህ ሆንሽ ያለሽው? ለምንድነው የጮህሽ ያለሽው ያለ ይጠይቃታል። ፌሊስ ለምንድነው ዝም ያልሽኝ ያለሽው? ለምንድነው አትናገርኝም? ለአባቴ ሄደሽ እኮ ነው የተናገርሽው። አሁን ምን ዝም ያደረገሽ? አትናገርም ያለ ትናገራለች ብላ የምትናገሩ ቬራ ነው። ለፍሊስ እንደዛ ብላ እየተናገራቸ ነው። ወይዘሮ ፍሊስ ናት እኮ ለአባቴ ሄዳ የተናገረችው። ፍሊዝም ዝም ብላ አባቴ የተገደለበት እንደዛ ምክንያት ነው፣ በአንቺ ምክንያት ነው፣ በአንተ ምክንያት ነው ያለች የጨዋት ነው። ቬራ በጣም የተናደዳ የጨዋታ ነው ለወይዘሮ ፍሊዝ። ቬራ በጣም የጨዋት በጣም ተናደዳ የተናገረች ነው። በአባቴ ምክንያት ያለች ከዛም አባቴ እንደዚህ ሆነው እኔ ለአንተ ብዙ መስዋዕት የከፈልኩ አንተ ግን እንደዚህ ያደረጋችሁ ያላችሁ ለምንድን ነው ብላ ወይዘሮ ፍሊት ትናገራለች። ደግሞ እዚህ ቁጭ ብላችሁ ስለ ታላቅነት ታወራላችሁ። እኔ እዚህ ቁጭ ብላችሁ በቃ ምን እንደምታደርጉ እኔ በጣም አዝናለሁ እያለች ትናገራለች። ቬራ በጣም የጨዋት ነው የምትናገራ ለወይዘሮ ፍሊት። የቬራ አባና ወይዘሮ አፌፊ ይደውለላትና ከዛ አፌፊ የት ነው ያለሽው ብሎ ስጠይቃች እኔ በጣም አዝናለሁ፣ ቬራ በጣም ነው ያሳዝነችኝ ያለት ትነግረዋለች። እኔ በጣም ውስጥ የተጎድቻለሁ። የልጄ በቃ በጣም ነው የተጎዳሁ። ልጄን በጣም ጎድቻለሁ። ቬራ በጣም ነው የተጎዳችኝ ብላ ትናገራለች። ቬራ ልጄ በጣም አዘኛኛለች፣ በጣም ስለተጎዳችኝ እኔ በጣም አዝናለሁ እያለች ትነግረዋለች። ከዛ እኔ የት ነው ያለሽው? እኔ ልክልሻለሁ ይላታል። ከዛ እኔ እመጣለሁ አላት። አይተዚያ ኧረ እኔ እመጣለሁ አንቺ ብቻ የት ቦታ ነው ያለሽው ይላታል። አንተ ካየማ በጣም ነው የሚናደደው ልጁ
ብቻ አንተ እና ምንም በቃ ጠበቃውን በጣም ቆጠራም አንተም ቆጠሮ እንድትይዝ ነው ደስ የሚለኝ ትለዋለች። እሺ ይላታል። እሺ እኔ በኋላ መልሼ እደውልልሻለሁ ይላታል። ከዛ ከዚህ ሴት ነው የሚታወራው ትለዋለች። አዎ ከዚህ ነው ማውራ ምን ችግር አለበት ያለ ይናገራል። አይተዚያ እስኪ ከዚህ ሴት ካወራሁ ምን ችግር አለበት? ካወራሁ ችግር አለ ሲላት፣ አዎ እንደ አታዚያ እኔ ቀንቻለሁ አታውርም ያለ ትናገረዋለች። ዚያ እኔ በጣም ደብሮኛል፣ አንተን ለመናደድ ብዬ ነው እንደዚህ ያደረገው እንጂ በጣም ደብሮኛል ያለ ትናገራለች። አይተ ዚያ ለወይዘሮ ፍሌት ሄደው ልጄ ምንድነው ችግርች? ምንድነው? ለምንድነው እንደዚህ ሆንሽ ስላት፣ አንተ ልጅ ተኮ እንዴት ተገለባብጣቶ ልነግረክ አችልም ያለ ትናገረዋለች። አይተዚያም በጣም ተናድዶ ከልጁ ጋር ከወይዘሮ ፍሌት በጣም የተጨቃጨቀ ነው። አንቺ ግን ምን አይነት ነች? አንቺ ዛሬ እኮ የልጅ ቀብር እኮ ማገኘት አችልም ነበረ ይላታል። አትገኝም ነበረ አንቺ ዛሬ እኮ ወይ እንጅላ ወይም ሜቴም እግዚአብሔር አምላክ የጠበቃቸው እንጂ አንቺ ቀብራቸው አትገኝም ነበረ ይላታል። ወይዘሮ ፍሌት በጣም ተናደዳ ከአባቷ ጋር የተጨቃጨቀች ነው። እግዚአብሔር ጠብቃቸው እንጂ አንቺ እኮ በጣም እኮ ነው እየበጥበጥሽ ያለሽው ወይዘሮ ፍሌት። ለምንድን ነው አንቺ እንደ ጠበቃ እኮ ነው የተከራከረሽ ያለሽው? ለምንድን ነው እንደዚህ ሆንሽ ያለሽው? ያለ ይናገራታል። እሳም እንደዛ ያለቀሰች ለምንድን ነው ያለ ትነግረዋለች። ወይዘሮ ፍሌትም እኔ አይደለሁም እዚህ ችግር የፈጠርኩ እዚህ ልጅና እዚህ ሴትዮ ነው የሁሉም ችግር የፈጠረው እንጂ እኔ አይደለሁም ያለ ትናገራለች። አባዬ አንተ የእኔ የተቆጣህ ነው፣ እሳቸው ግን ፊት ለፊት እንድቀመጡ ያደረግና የለሁ ለምን ትላለች ወይዘሮ ፍሌት። አባታም ወይዘሮ ፍሌት አንቺ ምን አይነት ነው? ለምንድን ነው እንደዚህ ያልሽ? ቆይ ግን ለምንድን ነው ይላታል። እዛ አባታ ለፍሌት በሁሉም አመት አተሸነፍሽም፣ እስካሁን ምንም አተሸነፍሽም፣ ምንም ግን አተሸነፍሽም፣ አሁን ግን በአባትሽ ትሸነፋለች ይላታል። እዛ ወይዘሮ ፍሌት አባዬ አንተ እኔ እኮ ነግረህ ነበረ፣ ከደቂቃ በፊት ነግረህ ነበረ የአዝራ ህይወት አደጋ ውስጥ እንደሆነ ነግረህ ነበረ ያለት ለአባታም ትናገራለች ወይዘሮ ፍሌት። እንተ ግን የምትናገረው ነገር አታውቅም። በዛ ሰዎች ስግብግቦች የሆነ ሰዎች አንተ ታውራለህ። ኧረ ዝም በይ አንቺ ነው ስግብግባ ይላታል አባታ ለወይዘሮ ፍሌት። ለምንድን ነው ብሩን ለሴትየው የሰጠሻች? ገና ነገናውን እንጅላ ትወርሳለች ብለሽ ነው የሰጠሻት ይላታል አባታ ለፍሌት። ገና ፈርተሽ ነው ብሩ ለሴትዮ የሰጠሻት? ጠብቂ በእኔ ሹም አደርገዋለሁ ቤቱም ታይኛለሽ ይላታል አባታ ለፍሌት። ለምንድን ነው ለምን ብር ነው ለምን ትላለች ወይዘሮ ፍሌትም። ለዚህ ሰውና ለዚህ ቤተሰብ ብለህ ነው የምትናገረው ያለኸው? ይቅር ገንዘቡ ቤቱ ገንዘብ መበተን ትችላለህ፣ ምንም አያገባኝም ትላለች ወይዘሮ ፍሌትም ለአባታ። እንጅላ እንድትወርስ ነው ማደርጋት፣ በእኔ ስም ነው ማደርገው ያላት ነው አባታ እነ ፍሌት። እሳም በምንም ተአምር እንጅላ እንድትወርስ አትችልም ያለ ትናገራለች ወይዘሮ ፍሌትም።
ከዛ አይተ ባህሪም እንደዚህ እያተጨቃጨቁ ያለው ዝም ብሎ ያዳመጠ ነበረ። አይተ ፊሊትም ደግሞ አንተ ለምንድን ነው የማትናገረው? ዝም ብለህ ያዳመጥክ እያየህ ነው ያለሁ እያለ ትናገራለህ። አንተ ባህሪ አንተ ለምንድን ነው ዝም ብለህ የሚታይ? አትናገርም እንዴ? በዛ ስትሄድ ሹክሹክ ትላለህ፣ እዚህ ስትሆን ግን ዝም ብለህ ታዳምጣለህ፣ ታያለህ ያለ ትናገራለች። ወይዘሮ ፊሊት ጀርባይ ብዙ ነገር ሹክሹክ ያልክ ብዙ ነገር እየሰራህ ነው። እዚህ ሲሆን ግን እንተ ምን ዝም ብለህ ነው የምታዳምጠው? እኔ ብቻ ነኝ ነው የተዳረቁ ያለሁ ለምን ትላለች ወይዘሮ ፊሊት። አንተ ባህሪ ለምንድን ነው በጀርባይ እንተ ያተጎረምገረምክ እዚህ ግን ዝም ብለህ እያዳመጥክ ያለኸው ሲሉ፣ አባዬ እኔ ምንም አልተጎረምረምኩም ዝም ብላ ነው ይላታል። ባህሪም እረ አባዬ እኔ እኮ ሁሉም ነገር መፍትሄ ነው ያሰብኩ ያለሁ እንጂ እንደዚህ እየተጎረምኩ አይደለሁም ይሎታል። ወይዘሮ ፊሊትም እኔ እዚህ እድሜ ልክ እየለፋሁ ብዙ ነገር ብዙ ደረጃ እንድደርስ ለሌትን ቀጥረን እየጣርኩ ያለሁ አንተ ግን እንደዚህ ትለኛለህ አባዬ ብላ ትናገራለች። ደፋ ቀን ያልኩ ሌት ለቀን ነው እየሰራሁ ያለው እዚህ ደረጃ እንድበጽ ብዙ ነገር እየሰራሁ ነው። አንተ ግን እንጂ እንድትወርስ ብዙ ነገር ነው እያደረከ ያለው አባዬ ለምን ትላለች ወይዘሮ ፊሊት። ወይዘሮ ፊሊትን በጣም ተናድዳ ወደ ራሳ ተተኩሰው ለምን ፈጣሪ አገላገለኝም ነበረ፣ ለምን እንደዚህ ትሆናለ? አይሆንም አትወርስም እንጂላ ያለት ነው የምትከራከረው የወይዘሮ ፊሊት። እዛ የአባታ ደግሞ መልሴ አንቺ በእኔ ፊት እንደዚህ እየተናገርሽ ያለሽው በእኔ በጀርባይማ ምን እንደምትሰሪማ እግዚአብሔር ነው የሚያውቀው ያለ ይናገራታል ወይዘሮ ፊሊት። አባታም እኔ ትሰመኛለሽ አንቺ ልጅታ ያሳቃየሽ እኔ ዝም ብዬ አላየሽም ይላታል አባታዋን ወይዘሮ ፊሊት። ከዛ ዝም ብለ አላየሽትም አንቺ ዝም በይ እንዲያውም በዚህ ቤት ሁሉም በስሟ ነው ማደርጎ ታይኛለሽ ይላታል። እንደዚህ የምትቀጥል ከሆነ እኔ ከስሙ ዘንዜራ ጋር አወጣሻለሁ ሲላት አወጣኝ ትላለች ወይዘሮ ፊሊትም። አስወጣኝ ባዬ አስወጣኝ፣ ምንም ችግር የለም እናቴ በአንተ ምክንያት ለፍቅር ምክንያት ስንት መስዋዕት የከፈለች የተሳቀየች ነው የነበረችው። አንተ ለአንተ ብላ ስንት መስዋዕት የከፈለትልህ የነበረት፣ አንተ ግን ምንም ለፍቅር ብዙ ነገር ቦታ ስለማሰጣ ነው እናቴ ተቀጥፋ የመተችኝ። እናቴ በአንተ ምክንያት ነው የመተት እናቴ ትለዋለች ወይዘሮ ፊሊት ለአባታ እንደዚህ ትለዋለች። አንተ አባዬ ከኔ የወሰድኮ ማንም ይከፍልክ ያለቀሰ ትናገራለች ወይዘሮ ፊሊት። ማነው የሚከሰኝ? ማነው የሚረዳኝ? ማነው የሚከሰኝ? አንተ አባዬ ለምንድን ነው እንደዚህ ያረከኝ ያለው? ትናንትና የመጠጥ እንጅላ ነው አባዬ፣ ትናንትና የመጠጥ እንጅላ ይቅርታ እንድጠይቃት ነው ያደረከኝ አባዬ። ለምንድን ነው እንደዚህ ያረከኝ ብላ ያለቀሰት ወይዘሮ ፊሊትም ለአባታ እንደዚህ ትብለዋለች። ለእንጅላ ይቅርታ እንድጠይቃ ያረከኝ አንተነ ነኔስ ማነው ይቅርታ የሚጠይቀኝ? እሺ ንገረኝ እስኪ አባዬ ትላለች ወይዘሮ ፊሊት ለአባታ። አንተ ግን አባዬ አንተ ነኛ የምታደርገው ነገር ለመቼ ነው ይቅርታ የምትጠይቀን? አንተ የጎዳህን ነው ያለኸው። አንተ የጎዳህን አንተ ጥፋት የምትሰራው ነኛ፣ ግን አንተ አንድ ቀን ይቅርታ አትጠይቀኝም ለምን ትለዋለች ወይዘሮ ፊሊት ለአባታ።
ትናንትና የመጣት እንጀላ ይቅርታ እንድንጠይቃት ያረከኒ አንተ ነው እያለት የተናገረች ነው። እባዬ ከዚህ በኋላ አንተ ቤትህን ቅቅልህን ወርስህ ብሎ አንተ አልፈልግም ብላ ተናድዳ ወይዘሮ ፊሊትም የሄደት ነው። ውርስህን ሁሉም ነገር አንተ ቀቅለ ብሎ ብላ ተናድዳ ወይዘሮ ፊሊት የሮጠት ሄደት። ከዛ ፊሊት ያለ ይጠራታል አባታ። ከዛ ፊሊት ተናድዳ ወጥታ ሄዳለች። ከዛ የከድር እናት ቤት ሆነው ከድር ቁጭ ብሎ ከዛ ስትመጣ እናቱ ከድር ልጄ እኔ እኮ ሳስቦ ገና ሳላስቦ ደም ግፊት ነው የመጣኝ ትላለች። ከድር ልጄ ለምንድን ነው ዝም ያልከኝ? ደውለህ ለምንድን ነው አላሳወቅከኝ? ትለዋለች። ከድርም እማዬ አንድ ጊዜ እንድትረጋጊ አችልም ማለት ነው ይላታል። እማዬ አንድ ጊዜ ትረጋጊ አችልም? እንዴት ብዬሞ ሆስፒታል ሁሉም ትርመስመስ ያለ እንዴት ብዬ ደውል ንገርሽ ይላታል። የሆነ ነገር ምግብ ቀመስክ በላህልኝ ትለዋለች። እሱም ዝም ያለው ልጄ በላህልኝ ትላለች። አንተ ይሳካ ማይሳካ ዝም ብለ አትጨናነቅ ትለዋለች። እና ከድር ልጄ አትጨናነቅ፣ ሁሉም ፈጣሪ ያለ ነው የሚሆነው ትለዋለች።